የመሰለ ቡና ታዲያ እንደ ልጅሽ ውሃ አይደለም አንቺ በቡና ታምኝነሽ ብላክ ሮዝ ነው ያለሁት። በልቼ ጠጥቼ ልከፍል ስል ዋሌትም ገንዘብም አልያዝኩም። ትመጣልኛለህ? ለሰብሊ ልንገራትና እመጣለሁ። እሷን ሳታስፈቅድማ እንደማትመጣ መጫጣሁት። ጥሩ ልንገራትና መጣሁ። በቃ ያው እንግዲህ ከፋይ መሆን ካልቀረ አንድ ሁለት መጨመር አይቀርም። በዘገየ ቁጥር ደግሞ መጨመሬ ስለማይቀር ቶሎ እንድትለቅ ንገራት። በቃ በል መጣሁ። እሱ ነው አይደል? እሱ ነው አይደል? ዛሬም ሰክሮ ነው? አይሰክሮ አይደለም ዛሬ። ምን ከኮርኪ ጋር ተጠርጎ እየወጣ ያንተ መጠራት እንደሆነ እኮ አዲስ አይደለም። ልጄ ናት እንጂ የምታሳዝነኝ። እሱማ ምን ጎደለበት? ከማንም ሴተኛ ዳሪ ጋር አሽኮለሌ ይላል። ማርቲ ነች። እንዳታነሳላት በቃ አብራችሁ ናችሁ ወይ አብራችሁ አመሻችሁ ልትልህ ነው። አንደኛህን እዛው ስትሄድ እሱ ጋር ታናግራታለህ። ማርያም እንዲድለት ነግሬሃለሁ። እንዳታመሽለት አምሽ ቢልህ እንዳታመሽለት። በቃ በዛው ማሚንም አድርሳት። እኔ ቢጃማ ነው የለበስኩት። አሁን ድጋሚ አልቀይርም። ማሚ አድርስሽ። እሺ ሂዱ። ልጆችን ሳሚ። እሺ ደግሞ ቀስ ብለን እዳ አንዳመሽ ነገር እንዳታመሽ ነግሬሃለሁ። ያው መዘዘኛ እንደሆነ ኮተቱ ብዙ አይ ነው ሰምተሃል? ታንክ ፎር ካሚንግ ወንድም የሂሳብ አምጣልኝ። አንተስ? አይ አልፈልግም፣ ሂሳብ ብቻ። ቆይ ትንሽ ቆይ። እሺ መምጣት ካልቀረ አንድ ሁለት ጠጥተህ ሄዳ። መኪና ይዤ እንደማልጠጣ ታውቃለህ። ሚስትህ ነው ፖሊስ ነው የምትፈራው? ሁለቱም። ማርቲ ራሱ ተጨንቃ ደውላልኛለች። አንተ ራሱ ወደ ቤት ብትገባ ይሻላል። ችግሩ የቱንም ያህል ብጠጣ ከሸክሜ ምንቱን ታክል እንኳን ሊያቀልልኝ አለመቻሉ። ታዲያ ከሸክም ካላቀለልን ለምን ጠጣለህ? ሸክሙ ንጹህ ህሊናዬን ከሚያደማው ይልቅ በመጠጥ የደነዘዘ ህሊናዬን ሲደበድበው ምንም አይሰማኝ። ስለዚህ እጠጣለሁ። ራሴን በመጠጥ ብርጭቆ ውስጥ ልደብቀው ሞክራለሁ። ላንተም ለማርታም በተለይ ደግሞ ያንተን እርዳታ ለምትፈልገው ልጅ ግን ያንተ መሞት ምን ያህል እንደሚጎዳቸው አስበህ ታውቃለህ? እንደውም ለነሱ ከመኖሬ ይልቅ ሞቴ ነው የሚጠቅማቸው። እንዴት እንደዛ ትላለህ? አየህ የ1 ሚሊዮን ብር የህይወት ኢንሹራንስ ገብቼላቸዋል። አየህ ምን ያህል እንደምወዳቸው። ፍቅሬን ልገልጽላቸው የምፈልገው ኖሬ አበሳጭቻቸው ሳይሆን ሞቼ ጠቅሜያቸው። አባትነት እኮ በገንዘብ የሚተካ ነገር እኮ አይደለም። አባትነት ክብር ነው። ስለዚህ ሞገስ ነው፣ ጸጋ ነው። ይሄንን እሺ በምን ይሞሉታል እነሱ? ውሸት ውሸት።
የሞተ ተጎዳ ነው። እኔ ልሙትና ህይወታቸው ይቀር እንጂ ይረሱኛል። እንዴት እንደዚህ ትላለህ? ተነስናውን ወደ ቤት ላድርስ። የመጠጡን 1-2 ከፍለህ ሂድ። እኔ ቀስ ብዬ እሄዳለሁ። ወደ ቤት ብትገባ ነው የሚሻለው። እንደዚህ ሆነ እንዴት ትነዳለህ? አርፎ ወደ ቤት ብትገባ ነው የሚሻለው። እስከ ዛሬ ድረስ ጠጣ አንተ ነድተህልኝ ነው ወደ ቤት የምገባው። አሁን ተነስና ላድርስ። ለገንዘቡ ከሆነ ምንም ችግር የለው፣ ነገ እሰጥሃለሁ። ተነስና ወደ ቤት ግባ። ቤት ብትገባ ነው የሚሻለው። የትኛው ቤት? በእንባ የጠቆረ ገጿን፣ የቀዘቀዘ ገላዋን፣ ጸጥታው እንደ መቃብር የሚያስፈራ ቤቴን በመጠጥ ኃይል ካልሆነ እንዲሁ ልጋፈጠው እፈራለሁ። ስለዚህ እጠጣለሁ። ራሴን በመጠጥ ብርጭቆ ውስጥ ልደብቀው ሞክራለሁ። ስለዚህ አንድ ቀን ግን ማርታም ቢሆን ይሰለቻታል። በቃኝ ማለትም እንዳለ ማወቅ መቻል አለ። ታንኪ ፎር ካሚንግ። አንድ ሻት አምጣልኝ። የሚገርም ነው ኮሎኔል። ቆፍጣና ነበሩ። ግርማ ሞገሱ ራሱ የሚገርም ነው። ምን ይደረግ ጊዜ እንግዲህ ያው ነው ጊዜ። ትናንትና ዛሬና ይሆን እንግዲህ ታረጊዋለሽ። ያምራል በጣም ኮሎኔል። ይሁን እስቲ ማስታወሻ ይቆናል እንዴ? ይቀመጣል እንጂ ይቀመጣል እንጂ። ይቅር በይኝ እናቴ፣ ይቅር በይኝ የኔ ፍቅር። ወድጄን አይደለም። ምንም እንኳን የቃል ኪዳን ቀለበቴን ከእጄ ላይ አውልቄ ዛሬ ብሸጠውም ወድጄን እንዳይመስልሽ። ቸግሮኝ እርቦኝ፣ አዎ ምን ላድርግ? እባክሽ ይቅር በይኝ። አይ የኔ እናት፣ የኔ ፍቅር፣ ምንም የቃል ኪዳን ቀለበታችንን ከጣቴ አውልቄ ብሸጠውም አንቺን ግን ምንጊዜም ከልቤ ማህደር ውስጥ አስቀምጥሻለሁ። በሕይወቴ እስካለሁ ድረስ አስታውስሻለሁ። ይቅር በይኝ፣ ይቅር በይኝ እናቴ። ተመስገን ነው እድሜ ላንቺ። ያው ተመስገን ነው። ከልመና ስራ ወጥቼ እዚህ ስራ ሰጠሽኛል። እንግዲህ እግዚአብሔር ይመስገን። አዎ እግዚአብሔር ይመስገን። አመሰግናለሁ። እንደው እባክሽን እንደው አሁንም ቢሆን እንደው የዚህን የልጄን ነገር እባክሽን። ኧረ ችግር የለውም ኮሎኔል። እዚህ ሀገር ታክማ መፍትሄ ይገኛል ማለት ዘበት ነው። እግዚአብሔር ካለ እስቲ እንግዲህ እንደው እስቲ ያንንም ልጄን አፈላልጊው እስቲ። እዚህ በደቡብ አርጎ
ኬንያ መግባቱ ተረጋግጧል። አዎ ከኬንያ ደግሞ ስሰማ ዋሽንግተን ዲሲ አሜሪካ ሀገር ገብቷል የሚባል ነገር የወሬ ሰምቻለሁ። አዎ አንድ ነገር መቼም ያልሆነ ነገር አይወራም። አዎ እንደው እዛ እስቲ አንቺ ባለቤትሽም ስላለ ኧረ ችግር የለውም ኮሎኔል ችግር የለውም እሱ እዛ ስላለ ብዙ የሚያውቃቸው ሰዎች ስላሉ ለሱ ነግሬው እንዲያፈላልግ አደርጋለሁ ችግር የለውም እንደው አደራሽ ኧረ ችግር የለውም ለኔም እኮ አባቴ ነው እግዚአብሔር መቼም አንድን ሰው መርዳት ሲፈልግ ወኪል ነው የሚልክለት እንጂ እሱ ራሱ እግዚአብሔር ከሰማይ ወርዶ እኮ ያን ነገር አያደርግም እግዚአብሔር እኔን ሰምቶኝ ነው አንቺን ወኪል የላከልኝና እንደው የዚች ልጅ አምላክ ችግር የለውም እሺ ኮሎኔል ችግር የለውም በሉ በቃ በርታ በሉ ለመጀመሪያ ጊዜ መጣታችሁ ነው ወደዚህ አይደል? አሜሪካ መጣት አይወድም። ትልቅ ሰው ደግሞ መጀመሪያ ጊዜ ሲመጣ ትንሽ ሀገሩ ወይዘሩ ምናምን እንደመጣት በጣም አስቸጋሪ ነው። ወይ ፋዘር እኮ አንተ ራሻ እኮ ነው የተማረው። አሪፍ ነው። ትራቭል ማድረግ ምናምን ሂዝ ፓይለት ነው። እኔ እኮ ነጋዴ ነበር አይደለም አየር ኃይል ውስጥ ነው ብዙ ጊዜ ያገለገለው እና ያው ትንሽ ቁጡ ነው ግን አሪፍ ነው። ደህና ነው። ጓደኛዬ ነው ተዋውቀው ጃኔል ይባላል። የሳ እንዴት ነህ? ደህና ነህ? አሎ አባ ሀገሩ ፈርስት ክላስ ልቁረጥልህ ስልህ እኮ እምቢ አልኩህ። ምን ያው ራሱ ነው አውሮፕላኑ ገና ቦታ በከመጥሩ ነበር። አይ ዲሬክት ፍላይት አልነበረም። ሶ ኒውዮርክ ከዛ እዚህ እንደዛ ተባባልን። ያ አሁን ኮኔክሽን ፍላይት ስላላቸው ያ ወደዚህ መምጣት ትችላለህ። እኔ ደግሞ እኮ ያው ፈርስት ክላስ አልፈልግም ስትል ያው ሶሻሊስትና ዘና አስበህ መስሎኝ እኮ ነው። ከሰፊው ህዝብ ጋር ነው የምሄደው ምናምን ያልከው መስሎኝ። እዛች ጋር ነው ያልከው። ና አባይ አሜሪካ ልምጣ። እኔ ባንጃው አሜሪካ ልምጣ። ያነበብኳችሁ ውስጤ የኖራችሁት እነ ሌኒን እነ ማርክስ የነማው አምላክ እኔ እዚህ አሜሪካን ስገኝ መንፈሳችሁ ምን ይለኝ ይሆን? የትግል ጓዶቹ አንድ ጥይትና አንድ ሰው እስኪቀር እንዋደቃለን ብሎ እኛን ወደ እስር ቤት እርሱ ደግሞ ወደ ስደት የገባው ጓድ መንግስቱ እዚህ ኢምፔሪያሊስት ሀገር የአብዮቱ ቆራጡ ልጅ ተገኘ ቢባልና ቢሰማ እንዴት ይሆን? አንድ ሳምንት ብቻ አንድ ሳምንት ወደ ሀገሬ ነው የምመለሰው። አይሆንም አባ ና ይሄኛው ግባ ጃን አባ ግባ ነግሬሃለሁ እኮ ገና መከራዬን ነው የሚያበላኝ። አይ ነው አስቸጋሪ ከተለናል። ከተላለሁ መኪና ናሽ በቃ ወይ አባ ታንታው እየተረሰ ነው። እንዴት ዋላችሁ? ሰላም 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 ሰላም
ከዚህኛው እስናተ ትንሽ ብቻ የነጭ ምግብ ተወጪ ነው እንዴ እናቴ? ፕሊስ ማማዬ ሽሮ شكرا تعفتكو تعفت على تعفت فنش بالجنة ما يكلم سلا قرصش ها فنش بليز تجسر ولا سموت سموت على ذي سيسودش سود تنش ብቻ ለማሚ ስትይ እናቴ ፍቅርዬ ታይ በጣም ፍጣ አረ ፍቅርዬ በጌታ ስሙት ፍቅርዬ ከስሩ ላርክሽ ላሳይሽ ላንቺ ላሳይሽ ጣፍጥ ማለት ነው ትንሽ ስሙት በጌታ ተቀይሶ አዩ አባዬ እንዴት ኢንፍራስትራክቸራቸው እንዴት ቆንጆ እንደሆነ ይሄን ፔሪያሊስት ሀገር አባዬ ቢሆንም እንደምታየው በጣም ኢንፍራስትራክቸሩ በደንብ ነው ቢልድ ያደረጉት ሀገሩ። እንዴት ነው የሚያደርጋቸው? አያቸዋለሁ እኮ አንዳንዴ እኮ በቴሌቪዥን። አይ ሀገሬ አባዬ በቃ ዛሬ እዛው ነው በቃ ይገርማል። ኤኒዌይስ አባዬ በዚህ ታሪካዊ አጋጣሚ ስለመጣና ከጎኔ ለመሆን ስለወሰንክ በጣም ነው ደስ ያለው። ለአንተ ሳይሆን ለሀገሬ ለዚህ ለጭቁን ህዝብ ስል ነው የመጣሁት። እውነት እንዳልከው እዛ ነጩ ቤተ መንግስት ገብተህ ሴኔት ውስጥ ተቀላቅለህ ለእኔ ለህዝብ ስትል ስትሟገት ሳይ ደስታዬ የዛን ጊዜ ነው። አባዬ ሀሳቤ በትክክል ገብቷል። አስበው በጣም ብዙ ሚሊዮን ሆነ ድምጻችንን እንኳን ለማሰማት ዋይት ሃውስ በር ላይ ተሰልፈን ልመና እኮ ነው ያዙ። ስቴት ካፒታል ሄደን ስሙኝ አትስሙኝ እኮ አገሩን የሚወድ ነው ያለው። አገሩን የሚወድ አለ። ጠፋኝ አባዬ እሱ መች ጠፋኝ። ያ ሁሉ ሰልፍ ያ ሁሉ ጩኸት ግን ይሰማ አይታወቅም። ግን የሆነ ሰው ውስጥ ገብቶ የራሳችንን ጉዳይ መሟገት የሚችል ሰው ግን ያስፈልጋል። ነገርኩህ እኮ ገብተህ ተሟግተህ ውጤቱን ስታሳየኝ ነው የዛን ጊዜ ነው የኔ ልጅ የምትሆነው። አባዬ አኮራለሁኝ አታስብ። አላያትም የሶማሊያዋን ተወላጅ ገብታ እንዴት አርጋ እንደምታርበደብዳቸው። እውነት ነው። እሷን ሳይሆን እኔ ራሴ ተስፋ እንዳለን እንደምንችል ራሱ ተሰማ። መቼ ይቀበሏታል? እነዚህ ክፉዎች እኮ ናቸው። ፔሪያሊስት ሀገር ቢሆንም አባዬ ሁላችንም ከጣርን ከተባበርን ኢትዮጵያኖች የአሜሪካ ፖለቲካ ውስጥ የምንፈልገውን ያህል ፓወርፉል መሆን እንችላለን። ላይክ we need a seat on the table ነው የምላቸው። ለመሆኑ ሰላምዬ ምን ሆነ ነው የቀረችው? ከባለቤቷ ጋርና ከልጆቿ ጋር ከከተማ ወጣ ብለው የዚህ ኢምፔሪያሊስት ፕሮግራም ከአባቷ ፕሮግራም ይበልጣል። አንተ እኔን መታ ኤርፖርት መቀበል የእሷ ስራ አልነበረም? እኔ አባቷ በስንት ችግር አሳድጊያት ታውቀዋለህ አይደል? ያው ያ ስቴት ካፒታሉ ያ ነው። ያው ሞኑመንት ምንለው ደግሞ ያኛው ለፊት የሚታየው ደግሞ ሬገን በዚህ ሳይድ ያለው ነው። ያው ፔናገን ይሄኛው ነው ታቻለው ማለት ነው። ይሄ የውጭ ጉዳያቸው ነው። ፔናገን የመከላከያው ተመቶ የነበረውን ካስታውስከው? አውቀዋለሁ፣ አስታውሳለሁ። ያ
አይሻልም ነበር? አልተኛሽም? የኔ መተኛት አሳስቦክ ነው? እስካሁን ምን ትሰሪያለሽ? የማተኛ ልጅ አለች። እሷን ቁጭ ብዬ ጠበቅኩኝ። እስካሁን አልተኛችም? አልተኛችም። አልበላችም። አትናገር። በዚህ እድሜዋ እንኳን ዳይፐር ታደርጋለች። ያማራትን እንኳን አትናገር። ክፉ ደጉን አታውቅ። ከሌሎች ልጆች ጋር እንኳን ወጣ አትጫወት። እሺ ሌላስ? ምንድነው ስለ ልጅ ማወቅ የምትፈልገው ነገር? ንገረኝ። ቢያማት እንኳን አመመኝ የማትል፣ ብትወርቅ የማትነሳ፣ ስሜት የላት። ምንድነው ስለሷ ማወቅ የምትፈልገው? የትኛውን ስለሽ? የትኛው ነው አንተን የሚያሳስብህ? የትኛውን ችግር ነው አንተ የምትረዳው? ወይንስ በሞተችልኝ ብለህ ሞቷን እየናፈክ ነው? የልጅህን ችግር ግን ታውቀዋለህ? ስለሽ ንገረኝ። ታውቀዋለህ? አዎ ሁሉንም አውቀዋለሁ። አውቀዋለሁ። ካወቅከው እርዳኛ። ስለሽ አግዘኛ። የልቤን ስቃይና ሸክም ለምን አታግዘኝም? አግዘኛ። እኔ ምኑን ላግዝሽ? ምኑን ልርዳሽ? ከእንግዲህ ፍቅር የምትረዳው በሐኪም ነው፣ በማህበረሰቡ ነው። የትኛው ማህበረሰብ? የትኛው? ልጄ ስታጠፋ እንኳን ልክ እንደ ጤነኛ ልጅ የሚያሸማቀቃት ማህበረሰብ እኮ። የትኛው ማህበረሰብ? እስቲ ንገረኛ። እሱንም ቢሆን ተጋፍጠን ከሌሎች ልጆች ጋር ካልቀላቀልናት ምንም መፍትሄ የለውም። ሌሎች ልጆች እንኳን በፍቅር ሲነኩ እንዴት እንደሚሆኑ አይተሃል። እንዴት እንደሚያንቋሽሿት አይተሃል። ግን አንቺ ነሽ ቀድመሽ የምትሸማቀቂ። ፍቅር ምንም ቢያደርጓት ምኑንም አታውቀው። በእሷ ስሜት አንቺ ቀድመሽ ትታመሚያለሽ። ያኔ ከሰው ሁሉ ትርቂያለሽ። ፈልጌ ነው ስለሽ የእናትነት አንጀት ያልችል ብሎኝ ነው እንጂ ልጄን ባይናቸው ሲገርፉብኝ ከላይ ላይ ስጋ የተነሳ ነው የሚመስለኝ። አንዳንዴ እንደውም ብን ብዬ በጠፋ ደስ ማለት። ግን የትኛው ዓለም ላይ የት? ግን እስኪ ራስሽን ተመልከቺው። ተለውጠሻል። ፍቅር ሁሉ ነገርሽን ወስደዋለች። ምን ላድርግሽ? ግራ ቢገባኝ ነው የማደርገው ነገር ቢጠፋኝ ነው። ሳልወድ በግዴ ያንቺን እንደዚህ የጠቆረ የቀዘቀዘ ፊት ከማይ ብዬ ያመሸው መጣል። ሳልወድ በግድ መጠጥ ብርጭቆ ውስጥ እንደበቃል። ቢያንስ ሻት እንኳን አትሸሸኝ እባክህ። ምንም ያክል እንኳን ባሰቃየ እባክህ አትራቀኝ እባክህ ስለሽ። እሺ ግን በአንድ ነገር ከተስማማን ነው። በምን? ቢያንስ ፍቅርን በቃ ይዘናት እንውጣ። ሌላ ነገር እንሞክርላት። ያ ነው መፍትሄ የሚሆናት። እንዴት ሆኖ ስለሽ? አንቺ ካልቻልሽ እኔ ልሞክር። አይሆንም። ልጄን ያሸማቀቁብኝ። ግድ የለሽም አንቺ አታይ። እስኪ እኔ ልሞክር፣ እድል ስጪ። የሚሆን ይመስልሃል? ከመሞከር ምን እናጣለን? አንተ ካልክ ይሆንሽ።
ትንሽ ብቻ የኔ ቆንጆ ትንሽ ስወድሽ የኔ ፍቅር ስወድሽ ማዬ ለእናትሽ ስትይ ስወድሽ የኔ ፍቅር ለኔ ለእናትሽ አያቴ ታብላሽ አያቴ ታብላሽ ማዬ ትንሽ በጣም እኮ የምትወጂው ምግብ ነው እናቴ ስወድሽ ትንሽ የኔ ፍቅር ስወድሽ እናቴ በቃ ለአያቴ ነው ማጎርስብሽ ነይ አያቴ ነይ አያቴ ነይ ለአያቴ ነው ማጎርስብሽ ምን አልብትቆጫት እንዴ አሁን ልብስ የቀይራ አሁን እኮ አጨቀየችው ምን አለ ጉድ ነው እኔ ምነው ምን አለ ብትቆጫት ደግሞስ ልጅ በቁጣ እንጂ በልምጤት በልቶ የሚያውቀው ነው ይሄንን ሁሉ ሰዓት የምትለምኛት ለዛውም እኮ ስሚ ጤነኛ አእምሮ ያለው ልጅ ሲሆን እንዴ ማዬ ልጄን ሁለተኛ እንደዚህ እንዳትይብኝ እኔ ሰጣሁት አይደለም እርግማን አይደለም ማዬ ህመም ነው እሺ ንገሪኝማ ማን ረግሟት ነው አንቺ ወይስ አባዬ ማይ ህይወት በራሷ የሰጠችን ቁስል አልቆም ብሎ የሚያሰቃየኝ ይበቃኛል ወይ ከቻላችሁ እርዱኝ ወይ ካልሆነ ደግሞ ተውኝ በቃ ምን ትላለች እቺ ቀርቦ ነገር ለመታገዝም እኮ አንቺ በእጄ ስትይ ነው እንዴ እኔ ብለው ይቺ ልጅ የሁለታችሁ አብራካችሁ ክፍል አይደለችም እንዴ አጥቶ እዚህ ቤዝመንት ውስጥ ወጥፎሽ እሱሽ ኮሎኔል የሚል እያለ ያለው እስኪ ንገሪኝ አንቺ ብቻ የወለድሻት ያክል መከራሽ የምትገፊበት ብቻሽን ለምንድን ነው ልጄን እያሳደኩኝ እንጂ መከራ እየገፋው አይደለም ልጄ አዎ ልጄ ናት ማዬ ምንም ቢሆን በማህፀኔ 9 ወር ተሸከምኳት አምጬ ወለድኳት ልጄ ናት ይገባሻል እንደጉድ chicken is protein ታት ትብላታት ቤት ውስጥ እኮ ቢሰራላቸው እንደዚህ እኮ አይበሉ ውጪ የውጪ ምግብ ነው እንጂ እንደዚህ የሚበሉት ታት ከጣፈጣት ትብላ እየተስበው ነው እንደሱ የምታረጊው ነው it's because you can't even make good chicken ዛሬማ ወንድምሽም የለም በነፃ አግኝተሽዋል ብቻ ትብላታት እናሳባለች አንተ ነገን እኮ ይሄ እኮ ልክ አይደለም ፋሲል ባይዘው የምር ነው ይሄ ልክ አይደለም እንዴ ለምን ትብላታት ያው ውጪ ምግብ ካለመዱ አንደኛ ልጆቹ ወደፊት ራሱ ቤት ሲሰራላቸው አይበሉ ጭራሽ ያበረታታቸው ነው ያለው ጣፍጧቸው ኮነ ሲውጭ ማለት ቤት ውስጥ ምሰራው አይጣፍጥም ነው ብላሻ አንቺ that's so stronger than you ነው ቆይ ቤት ውስጥ ምሰራው አይጣፍጥም ያ ጥርፍ አጨማልቃችሁ ግዴለው አሁን ግን ቅዱስ ጋር ደውይለት ቅዱስ እናቴ እኔ ከእናቴ ጋር ልጨቃጨቅም ራስ ደውልና ሄደና መጣዋለሁ ለምን እንደሆነ ታውቂያለሽ እዛ የሚቀመጠው ሁሌ እሱ እዛ መሄድ የሚፈልገው ጌም ለመጫወት እናቴ ጌም ለመጫወት እሷ ራሱ እኮ ለምን እንደቀረ እንዳመጣኋት ታውቃለህ ጸጉሯን ትሰራለች ብዬ ነው እንዴ ምን ሆነ በቃ ሻይ አይ አንቁም ነገር ስንሄድ አሁን እናመጣዋለን መጽሐፍ ማንበብ አለበት አትሊስት እኔ እኮ ስማ ፋሲል ቢመጡ ቤት ቢጫወቱ አብረውኝ ቢያጠኑ ደስ ይለኛል እኔ አሁን እሱን ሳልፈልገው ቀርቼ ነው አንድ እሷን አስቀርቼ እሱን ዝም የምለው እማዬ ጸባያን ታውቀው የለ እንዴ እሱ ላይ ትኩረት እናድርግ እንጂ አሁን ጃንክ ያልሆነ ነገር ቺክን ነው ብትበላ ምን ችግር አለ ይሄማ ጃንክ ፉድ ነው በኋላ ብትታመም እኮ ትፉ ለኔ ነው ላንተ አይደለም አትታመም አጣፍጥሽ ስሪላት እውነትህን ነው አሽፈም ሆታ it's not junk food አንቺ አትጨማለቂ ቢናውን እንሄዳለን ጸጉርሽ ጋር ይታጠባል ይበጠራል ምን ትመስላለች ደግሞ ይሄ ኳስ ቴኳንዶ እያለች ልጅቷ ምን አረታት ምን አንተ ልጆችን እንዴ ልጅን ማን እናገርበት ልጆችን ታዋት ምናምን ይላል እንዴ አው ልጄ ናት ማሚ ስቃዬ ናት ማይ ሁሉ ነገሬ ናት
እኔ እንዳንቺ ወልዶ የሚጥላንጀት ምንም ነገር ኤክስኪውዝ ሚ ወዴት ወደ እኔ መጣሽ? አታችን ጋር ነው መሆን የምንፈልገው ብላችሁ አይደለም እንዴ ወደ አታችሁ ጋር መሄድ የፈለጋችሁት? እኔ ባፈና ደግሞ በምርጫ ምናለሁ። ስለዚህ ሞላኳችሁ። ኢንድ ኦፍ ስቶሪ። ምንም ለኛ አስበሽ አይደለም። እኛን እዛ ማማጋጥለሽ ከባልባል እያልሽ እንደፈለግሽ ህይወትሽን ለመቅረት ፈልጋሽ ነው። አሁን ምን ይባላል? ልጅቱም ላይ እናቲቱም ላይ ያለው ሰይጣን ካልሄደ በቀር ምንም ማድረግ እኮ አይቻልም። ወይኔ ባፈና እንዴ ትቀልጅብኝ። ሰላም አላችሁ? ምን ሰላም አለ? ምን ነው? ምን ነው እናቴ? በቃ ሪላክስ ታይም። ምን ልክፈትልሽ? የኔ ቆንጆ ሪላክስ ታይም። ኧረ እባክህ መጀመሪያ ነገር የምትከፍትላትን ነገር ትህሉን አብላት። እሷን እምቢ ብላት እንዲሁ ጾሟን ነው ያለችው። እንደው ለምን እንደው ማስመሰሉን ስታቀበል ልጄ ወይ አበስኩ ገበርኩ። ደረጃ እናቴ ምግብ እንብላ። የምትወጂውን መዝሙር ልክፈትልሽ? ልክፈትልሽ ብላኝ ነው። እኔ ልሞክር። አሁን ለኔ እምቢ ብላ ላንተ ትችላለች። ግድ የለም ልሞክር። በቃ መዝሙር ልክፈትልሽ። መዝሙር እየሰማን እንበላለን አይደል? እስቲ ሃፒ ሃፒ አይደል? አሁን ምግብ አንድ እነዚህ ሲወል እንዳለ ነው የምትፈልገው? አዎ አንቺ እዛ እንደለመድሽው ስድብሽን ምንሽን ትነጭ። አዎ ሰድቡንማ ለምጄዋለሁ። ዱላ እኮ ነው የቀረው። ጥሩልኝ በቃ።
ውዳ ባለቤቴ ወይ እንዴት ነህ? ምን ተፈጥሮ ነው ዛሬ ስራ አላሰራልሽ? አንድ እርዳታን ፈልጌ ነበረ። ማገባኝ በየቀኑ ማውራት ባለቤቴ ደጋግሞ ስልኳ እንደማይጮህ መች አጣሁት። አንድ ለጥብቅ ጉዳይ ፈልጌ ነበረ። ምን ነው በሰላም ነው? አንድ እርዳታን ፈልጌ ነው። ምንድን ነው እሱ? እዛ አንድ አንተ ሀገር የሚኖር ሰው እንድትፈልግልኝ ፈልጌ ነበር። ይኸው ነበር የቀረሽ። ጭራሽ ብለሽ ወንድ ታስፈልጊኝ ጀመር። አትቀልድ እባክህ፣ የምሬን ነው። አንድ በጣም ልቤን የነኩኝ 2 ሰዎች አሉ። እነማን ናቸው? አባትና ልጅ። ያንቺ እንግዶችን መቀበል ነው አሁንስ የሰለቸኝ። እሺ እነማን ናቸው ደግሞ? አሁን በጣም የሚያሳዝኑ 2 ሰዎች ናቸው። ሕክምናው ተፈቅዶላቸዋል፣ ግን ልጃቸውን ማግኘት ይፈልጋሉ። እዛ አንተ ሀገር እንደሚኖር በሶሻል ሚዲያ በፌስቡክ አካውንቱ ደርሼበታለሁ። እና ካገኙት ታዲያ ለምን አይደውሉለትም? እኔም አልገባኝም። ሰውየው ምንም ያለፈ ታሪኩ እንዲነሳበት አይፈልግም። አባቱና እህቱ? አይ አባቱና ልጁ። አሃ ገባኝ። እዚህ ባለትዳር ነው? አዎ፣ ለዛውም የ2 ልጆች አባት ጭምር። ይኸው እኮ ነው። ከዚህ ሄደው በትዳራቸው ላይ ይማግጣሉ፣ መዘዝ ይዘው ይመጣሉ። አያይ በትዳሩ ላይ እንኳን አይመስለኝም። ከዚህ ሳይወጣ የወለዳት ልጁ ናት። እና ምን ችግር አለው? እኔም እሱን ያልገባኝ ለምን መሸሽ እንደፈለገ። ብቻ ግን አንተ አግኝተኸው ችግሩን እንድታውቅና ቢያንስ በውጪም ቢሆን እንዲረዳቸው። ምክንያቱም የልጅቷ ሕክምና ረጅም ጊዜ ስለሚወስድ የራስ ሰው ያስፈልጋቸዋል። ለዚህ ደግሞ ከእሱ በላይ ማንም ሊመጣላቸው አይችልም። ጥሩ እሞክራለሁ ላገኘው ማሬ። አሁን ግን በጣም ቢዚ ነኝ በእናትሽ እና ትንሽ ተረጋጋ ልደውልልሽ። እሺ ፎቶውን ላኪልኝ። እሺ የፌስቡክ አካውንቱን ልክልሃለሁ። እሺ በቃ እሺ ቻው። በቃ ቻው። እሺ ባይ። መጣሽ መጣ። ምን ሆነ ነው? 30 ደቂቃ እኮ ነው የፈጀው አንድ ነገር ለመፈረም። ይሄን ያህል በጣም ረጅም ሰዓት ስልክ እያወራ ነበር። ሙሌ ደውላ ነበር እንዴ? መቼም እሷ ካልሆነች የደወለችው በዚህ በስራ ሰዓት ረጅም ስልክ እንደማላወራ ታውቃለህ እንዴ? ሙሌ እኮ ለአንተ ውዳሴ ማርያም ናት። ጠዋትና ማታ ካልደገምካት እኮ ትንሽ ችግር አለ። ኧረ እባክህ ዛሬ የተለየ ነው። ምን ነው ሰላም አይደለችም እንዴ? እሷማ ሰላም ናት፣ ግን ሰው ፈልግልኝ ነው የምትለው። የምን ሰው? አባትና ልጁን የካደ ነው አሉ። አባትና ልጁን የካደ? እንዴት? እኔ ምን አውቄ። እስቲ ትረዳኛለህ ወይም ፈልገውና አብረን ብናናግረው። ቆይ ግን እሱ ማን ነው? እኔ ምን አውቃለሁ። እንዴት ተፈለገበት ምክንያት? ቆይ እስቲ እንደውም ቆይ ላሳይ። ፎቶግራፉን ልካልኛለች። እስቲ ፎቶግራፉን ላሳይ። ይኸውልህ ይሄ ነው። እስቲ በደንብ